ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ አውታር ቤተሰቦች፣ በሀገር ውስጥና በውጭ ሀገር የምትገኙ ዕለታዊና ትኩስ መረጃዎችን ከታማኝ ምንጭ መከታተል የምትሹ ሁሉ ወቅታዊ ጉዳዮችን የምናሰማችሁ የዕለቱ የዜና መጽሔታችን ተጀምሯል። ዛሬ በምናቀርብላችሁ የዜና መጽሔት በርካታ አቤት ጉዳዮችን አካተናል። አርዕስቶቹን በማስቀደም ጀምራለሁ። በጌዲዮ ዞን በታዳጊ ላይ የጠለፋና ያለ ዕድሜ ጋብቻ ለመፈጸም የሞከረው ግለሰብ በጽኑ እስራት መቀጣቱ ታወቀ። በኢትዮጵያና ናይጄሪያ ፍርደኞችን በሀገር ውስጥ ለማሰር የተፈራረሙት አዲስ የሁለትዮሽ ስምምነት ውል ጸደቀ። አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን የተመለከተ ዘገባ እንቃኛለን። እንዲሁም በዓለም አቀፍ ስፖርት ዘርፍ በጉጉት የሚጠበቀው የ2026ን የአውሮፓ ሱፐር ካፕ ጨዋታ እንዲመሩ የተሰየሙት ሶማሊያዊ ዳኛ ኡመር አርታን አስገራሚ ጉዞና በሱዳን አልባይዳ ከተማ የተሰነዘረው አሰቃቂ የድሮን ጥቃት ዝርዝር መረጃዎች ይኖሩናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ መጀመሪያ የሀገር ውስጥ ዜናችን እንሸጋግራለን። የታዳጊዋ ጠለፋና የፍርድ ቤት ውሳኔ። የመጀመሪያው መረጃችን የሚሆነው ከደቡብ ኢትዮጵያ ክልል ከጌዲዮ ዞን የተሰማው የሕግ የበላይነትን ማረጋገጫ ዜና ነው። በዞኑ ባለ ሁለት እግር ሞተር ሳይክልን በመጠቀም በአንዲት ታዳጊ ላይ የጠለፋና ያለ ዕድሜ ጋብቻ ለመፈጸም ሙከራ ያደረገው ተከሳሽ በጽኑ እስራት መቀጣቱ ታውቋል። ድርጊቱን በተመለከተ የደቡብ ኢትዮጵያ ፖሊስ ኮሚሽን ግንኙነትና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ኃይሌ ለሕዝብ መገናኛ ብዙሃን እንደገለጹት ዮሴፍ ምትኩ የተባለ ተከሳሽ በረከት ተስፋ የተባለችውን ታዳጊ ለቤተሰቦቿ መልእክት ልታደርስ ወደ ገበያ በመጓዝ ላይ ያለች ነው የመጥለፍ ሙከራ ያደረገባት። ተከሳሹ በአሁኑ ወቅት በቁጥጥር ስር ያልዋሉ ግብረ አበሮቹን በማስተባበር በያዙት ሞተር ሳይክል በመጠቀም ይህን ሕገወጥ ድርጊት መፈጸሙ ተረጋግጧል። ፖሊስ ድርጊቱን በቅርበት በመከታተልና ተከሳሹ ጥፋተኛ መሆኑን የሚያረጋግጡ አሳማኝ ማስረጃዎችን በማሰባሰብ በፈጸመው የጠለፋና ያለ ዕድሜ ጋብቻ ወንጀል ክስ መስርቶ ለወገን ፍርድ ቤት አቅርቦታል። ጉዳዩን ሲመረምር የቆየው የወናጎ ወረዳ ፍርድ ቤት የቀረበለትን የክስ አቤቱታና የወንጀል መረጃዎች በጥልቀት ከመረመረ በኋላ ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በተከሰሰበት በሁለቱም ወንጀሎች ጥፋተኛ መሆኑን አረጋግጧል። በዚህም መሰረት ተከሳሽ ዮሴፍ ምትኩ በ9 ዓመት ከ8 ወር ጽኑ እስራት እንዲቀጣ ፍርድ ቤት ወስኖበታል። ይህ ውሳኔ መሰል የሴቶችና የታዳጊዎችን መብት የሚጋፋ ያለ ዕድሜ ጋብቻን የሚያስፋፋ ህገወጥ ድርጊቶችን ለመግታት ትልቅ ማስተማሪያ እንደሚሆን የአካባቢው ማህበረሰብ ገልጿል። የኢትዮጵያና ናይጄሪያ የእስረኞች ዝውውር ስምምነት። ወደ ቀጣዩ ሀገራዊና ዲፕሎማሲያዊ መረጃችን ስንሸጋገር ኢትዮጵያና ናይጄሪያ በየሀገራቱ ማረሚያ ቤቶች የሚገኙ ፍርደኞችን በሀገር ውስጥ አምጥቶ ለማሰር የሚያስችላቸውን ታሪካዊ የሁለትዮሽ የእስረኞች ዝውውር ስምምነት ተፈራርመዋል። ይህ ስምምነት ሁለቱ ሀገራት የተፈረደባቸውን ታራሚዎች እርስ በርስ ለመለዋወጥ የሚያስችላቸው ሲሆን በየሀገራቱ ህግጋትና በዓለም አቀፍ ድንጋጌዎች መሰረት በአስቸኳይ ወደ ትግበራ ለማስገባት ተስማምተዋል። የስምምነቱ ዋና ዓላማ ለምሳሌ ያህል እንደ ኢትዮጵያዊ በናይጄሪያ ሀገር ውስጥ በማንኛውም ወንጀል ተከሶ ፍርድ ቤት ቢበየንበት የቀሪውን የፍርድ ጊዜውን ወደ ሀገሩ ተመልሶ በኢትዮጵያ ማረሚያ ቤቶች ውስጥ እንዲያጠናቅቅና የቅጣት ዘመኑን እንዲጨርስ የሚያደርግ ነው። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ከቻይና፣ ከብራዚል እንዲሁም ከሌሎች ሀገራት ጋር መሰል የእስረኞች ልውውጥ ስምምነት አድርጋ በሕዝብ ተወካዮች ምክር ቤት ማጽደቋ ይታወሳል። ይህን ዲፕሎማሲ ስምምነት የናይጄሪያ ውጭ ጉዳይ ሚኒስትር ቢኒያክ አድጎኛ እጁካና የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የፈረሙት ሲሆን ስምምነቱን በይፋ ያፈረሙት ግን የኢትዮጵያ የፍትህ ሚኒስትር ሃና አሪያ ስላሴና የናይጄሪያው አቻቸው ላቲፍ ፋጊቢማ ናቸው። በፊርማው ስነ ስርዓቱ ላይ ንግግር ያደረጉትና የናይጄሪያ ውጭ ጉዳይ ሚኒስትር ቢኒያክ አዱጋሜ ስምምነቱን በሰብአዊነት በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ መሆኑን ገልጸዋል። ስምምነቱን በዝርዝር ሲያብራሩ የቀረውን ቅጣት በሀገር ውስጥ ማጠናቀቅ የሚገኝበት ሲሆን በዚህ ህጋዊ ማዕቀፍ መሰረት በማንኛውም ሁኔታ የተፈረደባቸው የሁለቱ ሀገራት ዜጎች በተስማሙባቸው ቅድመ ሁኔታዎችና ተፈጻሚነት ባላቸው ህጎች መሰረት የቀረውን የቅጣት ዘመናቸውን ለመጨረስ ወደ ትውልድ ሀገራቸው መዛወር እንዲችሉ ይፈቀዳል።
ብለዋል። ከዚህም በተጨማሪ ስምምነቱ ታራሚዎችን መልሶ ማቋቋምን የሚመለከት መሆኑ ተገልጿል። ታራሚዎች ከስህተታቸው ታርመው ከማህበረሰቡ ጋር መልሶ ለመቀላቀል የቤተሰብ ድጋፍ፣ የቋንቋ፣ የባህልና የማህበራዊ ትስስር ስርዓቶችን የሚጫወቱትን ወሳኝ ሚና ከግምት ያስገባ መሆኑን የናይጄሪያ ውጭ ጉዳይ ሚኒስቴር ያጋራው መረጃ ያስረዳል። በስምምነቱ ላይ የማረሚያ ቤቶች ሚና እጅግ ከፍተኛ እንደሆነ የተነሳ ሲሆን የማረሚያ ቤት ስርዓቶች ጥፋተኞችን ከመቅጣት ባለፈ ራስን ለማረም፣ ለመለወጥ፣ እንደ ዋና ማህበረሰብ ለመመለስ እድል መስጠት እንዳለባቸው የጋራ ግንዛቤ የተንጸባረቀበት ነው። የናይጄሪያ ውጭ ጉዳይ ሚኒስትር አክለውም በውጭ ሀገራት የሚገኙ ዜጎቻቸው ደህንነትና ጥበቃ የመንግስት ዋነኛ ኃላፊነት እንደሆነ፣ በተለይም ዜጎችን ማዕከል ያደረገ ዲፕሎማሲ የውጭ ፖሊሲዎቻቸው ቁልፍ ምሰሶ መሆኑን ጠቅሶ ስምምነቱን ታላቅ ትርጉም ያለው ሲሉ ገልጸውታል። በዚህ የፊርማ ስነ ስርዓት ላይ በርካታ የልዑካን ቡድን አባላት የተገኙ ሲሆን በአዲስ አበባ የናይጄሪያ አምባሳደር እና በአፍሪካ ህብረት ቋሚ ተወካይ፣ የናይጄሪያ ማረሚያ ቤት አገልግሎት ተወካይና የኢትዮጵያ ፌዴራል ማረሚያ ቤት ኮሚሽን ዋና ኮሚሽነር ጨምሮ ከፍተኛ የሥራ ኃላፊዎች ተገኝተዋል። አንድ የናይጄሪያ መገናኛ ብዙሃን ዘገባ ከዚሁ ስምምነት በአሁኑ ወቅት ከመቶ ያላነሱ ናይጄሪያን የታራሚነት ዋስትናና መብት ያገኛሉ ሲሉ አስነብበዋል። የፈረንሳይቱ ጋዜጠኛ ከኢትዮጵያ መባረር። በሀገር ውስጥ ዜና ማጠቃለያችን የምናሰማችሁ ከፈረንሳይ የዜና አገልግሎት አጃንስ ፍራንስ ፕሬስ የተገኘ መረጃ ነው። ላክሮዋ በተሰኘው የፈረንሳይ ጋዜጣ ላይ የምትሰራው ጋዜጠኛ አውግስቲን ፖስሊ ከኢትዮጵያ መባረሩ ተገልጿል። የዜና አገልግሎቱ እንደገለጸውም ይህ እርምጃ ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን ጥብቅ ቁጥጥር የምታጠናክርበት አካል ነው ብሎታል። የ30 ዓመቷ ፈረንሳዊት ጋዜጠኛ አውግስቲን ፖስሊ ከጎርጎሮሳውያኑ 2023 ጀምሮ በኢትዮጵያ ውስጥ መቀመጫዋን አድርጋ በተለያዩ ወቅታዊ ጉዳዮች ላይ ዘገባዎችን ስታቀርብ የቆየች ጋዜጠኛ ነበረች። እንደ ፈረንሳዩ የዜና አገልግሎት ዘገባ ጋዜጠኛ አውግስቲን ከሀገር እንድትወጣ የተደረገችበት ምክንያት በተመለከተ ከኢትዮጵያ ባለስልጣናት የተሰጠ ግልጽ የሆነ ማብራሪያ የለም። ይሁን እንጂ የጋዜጣው ውጭ ጉዳይ አዘጋጅ ለአጃንስ ፍራንስ ፕሬስ በሰጡት አስተያየት የተወሰደው እርምጃ ለመረዳት የማይቻልና በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ቅሬታቸውን ገልጸዋል። የሶማሊያው ዳኛ ኡመር አርታን አስገራሚ የዳኝነት ስኬት። አድማጮችና ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ ስፖርታዊና ቀጠናዊ መረጃችን እንሸጋገራለን። መጀመሪያ የምንመራው ወደ ጎረቤት ሀገር ሶማሊያና ወደ አውሮፓ እግር ኳስ ማህበር ውሳኔ ይሆናል። ከፊፋ የዓለም ዋንጫ የዳኞች ዝርዝር ውስጥ በቅርብ የተሰረዙት ሶማሊያው ዳኛ ኡመር አርታን የ2026ን የአውሮፓ ሱፐር ካፕ ጨዋታ በዋና ዳኝነት እንዲመሩ በዩኤፍ በመረጣቸው ታላቅ መነጋገሪያ ሆኗል። ዳኛ ኡመር አርታን በፈረንሳዩ ኃያል ክለብ ፓሪስ ሴንት ጀርሜን እና በእንግሊዙ ስቶቨን ቪላ መካከል ነሐሴ 6 ቀን 2018 ዓ.ም በኦስትሪያ ሳልዝበርግ የሚካሄደውን የዚህን ታላቅ ውድድር የመክፈቻ ጨዋታ ይመራሉ። ይህም ለ34 ዓመት ወጣት ዳኛ በሙያው ያስመዘገበው ታላቅና ታሪካዊ ስኬት ተደርጎ ተወስዷል። ይህ ውሳኔ ይፋ የሆነው ዳኛው ወደ ዩናይትድ ስቴትስ እንዳይገቡ ተከልክለው ከዓለም ዋንጫ ዳኞች ዝርዝር ውስጥ በተሰረዙ በሳምንታት ጊዜ ውስጥ መሆኑ ደግሞ ክስተቱን የበለጠ ትኩረት የሚስብ አድርጎታል። የአውሮፓ እግር ኳስ ማህበር ይህንን ታሪካዊ ምርጫ ይፋ ያደረገው ከአፍሪካ እግር ኳስ ኮንፌዴሬሽን ጋር በጋራ በዘረጉት አዳዲስ የትብብር ማዕቀፍ ስር መሆኑ ታውቋል። ይህ አዲስ ስምምነት በሁለቱ ታላላቅ አህጉራዊ ተቋማት መካከል ያለውን አብሮነት፣ አካታችነትና የልምድ ልውውጥ እድሎችን ለማጠናከር ያለመ ነው። በ2025 እንደ ኤሮፓያን አቆጣጠር የካፍ የዓመቱ ምርጥ ወንድ ዳኛ ተብለው የተመረጡት ኡመር አርታን በሳልዝበርግ ፌድ ቡል ኤሪያና የሚካሄደውን የዚህን የአውሮፓ እግር ኳስ ታላቅ መክፈቻ ጨዋታ በዋና ዳኝነት መምራታቸው ለአፍሪካ እግር ኳስም ትልቅ ኩራት ነው። የዩኤፍ ፕሬዝዳንት አሌክሳንደር ቼፍሬን እና የካፋ ፕሬዝዳንት ፓትሪስ ሞተሲፓ ይህንን ሹመት ሙሉ በሙሉ የደገፉት ሲሆን ይህም በአፍሪካና በአውሮፓ እግር ኳስ ተቋማት መካከል እያደገ የመጣውን የዲፕሎማሲያዊና ስፖርታዊ ትብብር የሚያሳይና ለዳኛው ላቅ ያለ ብቃት የተሰጠ ተገቢና እውቅና መሆኑን ተገልጿል። ይህ የዳኝነት ምድብ ከመሰማቱ በፊት በሳምንቱ መጀመሪያ ላይ ከፍተኛ መነጋገሪያ የሆነ ክስተት ተፈጥሮ ነበር። ዳኛ ኡመር አርታን በዓለም ዋንጫ የመጨረሻ የዳኞች ዝርዝር ውስጥ በመካተት በፊፋ የዓለም ዋንጫ ላይ ለመዳኝነት የበቁ የመጀመሪያው ሶማሊያዊ ለመሆን ተመርጠው ነበር። ሆኖም ግን የዩናይትድ ስቴትስ የጉምሩክና የድንበር ጥበቃ መስሪያ ቤት ባልተገለጸ የደህንነት ማጣራት ስጋት ምክንያት ዳኛው ማያማያ ዓለም አቀፍ አየር ማረፊያ ሲደርሱ
ወደ ሀገር እንዳይገቡ ከልክሏቸዋል። ይህን ማግለል ተከትሎም ፊፋ ኡመርን ከዓለም ዋንጫ የዳኞች ዝርዝር ውስጥ ለመሰረዝ ተገዷል። ይህ አጋጣሚ በአፍሪካ ስፖርት አፍቃሪዎች ዘንድ ከፍተኛ ቅሬታን ፈጥሮ የነበረ ቢሆንም ዳኛው ትናንት ወደ ዋና ከተማው ሞቃዲሾ ሲመለሱ ደጋፊዎቻቸው፣ የእግር ኳስ ኃላፊዎችና የመንግስት ከፍተኛ ተወካዮች ደማቅና ታሪካዊ አቀባበል አድርገውላቸዋል። አሁንም ደግሞ የአውሮፓ ሱፐር ካፕን ለመምራት መመረጣቸው የችሎታቸውን ማረጋገጫ ተደርጎ ተወስዷል። በመጨረሻ በጎረቤት ሀገር ሱዳን እየቀጠለ ስላለው የእርስ በርስ ጦርነት ስላስከተለው ሰብአዊ ቀውስ የሚገልጸውን መረጃ እናሰማችኋለን። በሱዳን ስትራቴጂካዊ አል አይዳ ከተማ ላይ የተሰነዘረው የድሮን ጥቃት የ23 ሰዎችን ሕይወት በአሰቃቂ ሁኔታ መቅጠፉን የሰብአዊ መብት ተሟጋች ቡድኖች እና የዓይን እማኞች አስታውቀዋል። ይህ ክስተት በሱዳን ጦር ኃይልና በፈጣን ድጋፍ ኃይል ሬስ መካከል ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ከተማዋ ካስተናገደቻቸው የአየር ኃይል ጥቃቶች መካከል እጅግ አስከፊውና ደም አፋሳሹ መሆኑ ተገልጿል። በሱዳን በሁለቱ ኃይሎች መካከል በሚያዝያ ወር 2015 ዓ.ም የተቀሰቀሰው ግጭት ተከትሎ የድሮን ውጊያ ከጊዜ ወደ ጊዜ በስፋት ጥቅም ላይ እየዋለ መምጣቱና የንጹሃን ሕይወት እየቀጠፈ መሆኑ ይታወቃል። በከተማዋ ምስራቃዊ ክፍል በሚገኘው አልማታር ሰፈር የሚኖር አንድ ስሙ ያልተጠቀሰ ነዋሪ የደረሰውን አስከፊ አደጋ ሲያብራራ ክስተቱ እጅግ አሳዛኝና የሚዘገንን ነው። የቤቶች ጣሪያ በነዋሪዎች ላይ ተደርምሷል፣ በርካቶችም ፍርስራሽ ውስጥ ተቀብረዋል ብሏል። የአካባቢው ሕክምና ምንጮች ለፈረንሳይ የዜና አገልግሎት እንደገለጹት ከሆነ ከተገደሉት ንጹሃን መካከል ሁለት ሕፃናትና እናታቸው እንደሆነች የሚገመቱ አንዲት ሴት በአንድ ላይ መገኘታቸውን የጉዳቱን አሳሳቢነት ያሳያል። በጦርነቱ የሚፈጸሙት የሰብአዊ መብት ጥሰቶችን በቅርበት እየሰነዱ የሚገኙት ኢመርጀንሲ ሎየርስ የተባለው የህግ ባለሙያዎች ቡድን በደቡብ ኮርዲፋን ቀጠና ቁልፍ ማዕከል በሆነችው አልአባይዳድ ከተማ ላይ የተሰነዘረውን ጥቃት የተጀመረው ረቡዕ ምሽት መሆኑን እስከ ሐሙስ ድረስ በከፍተኛ ሁኔታ መቃጠሉን አስታውቋል። እንደ መረጃችን ገለጻ ጥቃቱ ሆን ተብሎ የመኖሪያ አካባቢዎችን የለቅሶ ስነ ስርዓት እየተከናወነበት የነበረ ቦታንና የምግብ ቁሳቁስ የጫነች የጭነት መኪናን ኢላማ ያደረገ ነበር። በዚህ አሰቃቂ ጥቃት ቢያንስ 19 ሰዎች በጽኑ የቆሰሉ ሲሆን የህግ ባለሙያዎች ቡድን ለጥቃቱ ቀጥተኛ ተጠያቂ የፈጣን ድጋፍ ኃይል መሆኑን በግልጽ ጠቅሷል። ይሁን እንጂ የቀረበው ክስ ገለልተኛ በሆኑ አካላት በተናጠል ሊረጋገጥ አልተቻለም። ከተወነጀለው የፈጣን ድጋፍ ኃይል አርኤስኤፍ ወዲያውኑ የተሰጠ ይፋዊ አስተያየት ሆነ ምላሽ የለም። ጦርነቱ አሁንም በንጹሃን ላይ እጅ እየደረሰ ያለው ሰብአዊ ቀውስም ዓለም አቀፍ ማህበረሰቡን እያጨናነቀ ይገኛል። የተከበራችሁ የኢትዮታስ ተከታታዮች ለዛሬ ያዘጋጀንላችሁ ዕለታዊ የዜና መጽሔታችን ይህን ይመስል ነበር። በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱ ትኩስና ታማኝ መረጃዎችን በፍጥነትና በጥራት ወደ እናንተ ማድረሳችን እንቀጥላለን። የዛሬው ዝግጅታችን የወደዳችሁት ከሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎችም እንዲያደርሱ አድርጉ። እንዲሁም በዜናዎቻችን ላይ ያላችሁን አስተያየት ኮሜንት መስጫው ላይ እንድታጋሩን እንጋብዛለን። በቀጣይ በሌላ ርዕስ እንገናኛለን።